السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وشفيعنا وقرة أعيننا محمد الأمين وعلى آله وأصحابه أجمعين. الحمد لله ثم الحمد لله. الله تبارك وتعالى بزيه بتلك ور بشهر شعبان እንዲሁም ደግሞ ሰይዱል አያም ከቀናት ሁላ በላጭ በሆነው በጁምዓ ዕለት ምድር ላይ ካሉ ስፍራዎች ሁላ አላህ ዘንድ ተወዳጅ በሆነው ስፍራ በሱ ቤት ውስጥ አላህ እንድንሰባሰብ አደረገን። ለዚህ አላህን ማመስገን አለብን። አልሐምዱሊላሂ ረቢል ዓለሚን። እንደሚታወቀው ያለንበት ወር የሻዕባን ወር ነው። የሻዕባን ወር ለረመዳን መግቢያ፣ ለረመዳን መዘጋጃ ሙቀዲማ ተደርጎ የሚቆጠር ወር ነው። ሰለፎች፣ ቀደምት ደጋግ የአላህ ሱብሓነሁ ወተዓላ ባሪያዎች የሻዕባንን ወር በጣም አልቀው ነበር የሚመለከቱት። ረመዳን ላይ የሚኖራቸውን ፕሮግራም ለረመዳን እንዲሆኑ የሚፈልጉበትን የህይወት ስርዓት ቀድመው የሚዘረጉት ምን ላይ ነው? ሻዕባን ወር ላይ ነው እንጂ ልክ እንደኛ አላህ ይዘንልንና ልክ ረመዳን አንድ ሲል አይደለም ከረመዳን ጋር ያለው ግንኙነታቸው የሚጀምረው። ሻዕባን ላይ ጾም ያበዙ ነበር። ወከዛ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዳሳዩአቸው እንዳስተማሯቸው ከየትኛውም ወር በላይ አብዝተው የሚጾሙት የሻዕባንን ወር ነበር። አሁን ያለንበትን ወር ማለት ነው። እዚህ ለረመዳን በዚህ በሻዕባን ተድሪብ ያደርጉ ነበር፣ ቅድመ ዝግጅት ያደርጉ ነበር። ወከዛሊክ ከቁርአን ጋር የነበራቸውም ዓላቃ ሸህሩል ቁራ ይሉት ነበር። የሻዕባን ወር የቁራዎች ወር፣ ከቁርአን ጋር ጥብቅ ትስስር የነበራቸው ጥሩ መልካም የሆነ ግንኙነት የነበራቸው ሰዎች የነሱ ወር ተብሎ ይጠራ ነበር፣ ለየት ያለ ዓላቃ ስለሚኖራቸው። እንደውም አንዳንዶቹ ሱቃቸውን ሙሉ በሙሉ ዘግተው በሻዕባን ወር ላይ የሥራ ቦታቸውን ዘግተው አቅበለ ዐላ ቂራአቲል ቁርአን ሙሉ ጊዜያቸውን ቁርአንን ለመቅራት ይሰጡ ነበር። እማወራው ስለ ረመዳን ወር አይደለም፣ ረመዳን ወር ላይ ስለሚኖራቸው ሁኔታ አይደለም። ስለምንድን ነው እያወራ ያለሁት? ሻዕባን ወር ላይ ስለሚኖራቸው ሁኔታ። ዝም ብላችሁ አስቡት። ሻዕባንን ወር በዚህ ሁኔታ ያሳለፈ ሰው ረመዳንን በምን አይነት ሁኔታ እንደሚያሳልፈው ገምቱ። ሻዕባን ወር ላይ ሙሉ ጊዜውን ለቁርአን አብዛኛዎቹን የሻዕባንን ቀናቶች በጾም ያሳለፈ ሰው እንዲሁም ሰደቃ በማድረግ የተለያዩ ኸይር ስራዎችን በመስራት ሻዕባን ላይ ራሱን ያለማመደ ሰው ሻዕባን ላይ ይወድቃል እንዴ? ይሄ ሰው ያኔ ረመዳን ሲገባ ይገፍላል እንዴ? ሊወድቅ ይችላል? ይታሰባል ይሄ ሰው? ስለዚህ ረመዳንን ስናስብ ረመዳንን እንዴት እንቀበለው፣ ለረመዳን እንዴት ቅድመ ዝግጅት እናድርግ ብለን ስናስብ ቀደምቶች የእኛ ተምሳሌቶች ከረሱላላህ ሰለላሁ ዐለይሂ ወሰለም ከታላቁ ኡስዋችን ኡስዋ ሐሰና ብሎ አላህ ካስቀመጠልን ነቢ ዐለይሂ ሰላቱ ወሰላም አንስቶ ሰሓበቱል ኪራም፣ ታቢዒኖች፣ ታቢዑ ታቢዒን እነዚህ ሁላ እንዴት ነበረ የሚቀበሉት ብሎ መጠየቅ ያስፈልጋል። ምክንያቱም በዚህ መስመር ላይ ለእኛ ቀዳማዮች እነሱ ናቸው። የእነሱን ፈለግ መከተል ነው ያለብን። እንዴት ነበር ረመዳንን የሚቀበሉት? ለረመዳን ሲዘጋጁ ምን አይነት ዝግጅት ነበር የሚያደርጉት? እኛስ ደግሞ ረመዳን መጣ ቀረበ ስንባል ምን አይነት ዝግጅት ነው የምናደርገው? ልዩነታችን የዛኔ ግልጽ ይሆናል። እነሱ ቀልባቸውን ሲያጸዱ እኛ ቤታችንን እያጸዳን፣ እነሱ ልባቸውን ሂማቸውን ወኔያቸውን ሲያድሱ እኛ ቤታችንን ግድግዳውን ምኑን እያደስን። ልዩነቱ እዚህ ጋር ይፈጠራል። አያችሁ፣ ረመዳን የሚፈልገው ምንድን ነው? ረመዳን ትልቅ እንግዳ ነው ስንል የማን እንግዳ ነው? ማን ነው የላከልን? ይህንን ኒዕማ ይህንን የበረከት ወር ረሱላላህ ሰለላሁ ዐለይሂ ወሰለም ሲቃረብ ገና ሰሓቦቻቸውን ያነቃቋቸው ነበር፣ ያዘጋጇቸው ነበር። ምን ይላሉ?
ጃአኩም ረመዳን ይሏቸዋል። አታኩም ሸህሩ ረመዳን ለቀድ አዘለኩም ሸህሩን ዐዚም ሸህሩን ሙባረክ ትልቅ የሆነ ወር እኮ አጥሎባችኋል ይሏቸዋል። ትልቅ የሆነ ወር መጥቶላችኋል ይሏቸዋል። ተመልከቱ፣ ዐዚም ትልቅ ግዙፍ እያሉ ለሰሓባዎች ምን እየሰጧቸው ነው? ቀልባቸው ላይ የዚህ ወር ልቅና እንዲያድር የዚህ ወር ክብር። ብዙ ጊዜ ብዙ ረመዳኖችን ጾመን ሊሆን ይችላል። ብዙ ረመዳኖች በእኛ ህይወት ላይ ተደጋግመው ሊሆኑ ይችላሉ። ይሄ ነገር የሰው ልጅ ላይ ምን ይፈጥርበታል? አንድ ነገር ሲደጋገም የዛ ነገር ልቅና ደረጃው እያነሰ ይመጣል። ግልጽ ነው አይደለም? 10 ረመዳኖችን ያገኘ ሰው 20 ረመዳኖችን በእድሜው ያገኘ ሰው እዚህ ውስጥ ብዙ ይኖራል። ስለዚህ ለሱ እንደ ኖርማል ሊቆጥረው ይችላል። ረመዳን መጣ እኮ ሲባል ላ ረሱላላህ ሰለላሁ ዐለይሂ ወሰለም ሁሌ ይጀድዱላቸው ነበር። ልባቸው ላይ የሚኖረው ቦታ ሁሌ አዲስ እንዲሆን፣ ሁሌ እንደ ውድ እንዲቆጥሩት ለቀድ አዘለኩም ሸህሩን ዐዚም ይሉና ፈዳኢሉን የረመዳንን ወር ኸሳኢስ ልዩ መገለጫዎች ይዘረዝሩላቸው ነበር። ሸህሩን ሙባረክ የተባረከ የሆነ ወር፣ በረካ የምታገኝበት፣ እውነት የሚገባውን ክብር ከሰጠኸው በአግባቡ ከተጠቀምክበት ወላሂ ለዱንያም ለአኺራም የሚሆንህን በረካ የምታገኝበት ወር ነው። የምን ወር? የረመዳን ወር። ሸህሩን ሙባረክ። ይህ ወር አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ ይህ ወር ሲመጣ ፉቲሐት አብዋቡል ጀነህ የጀነት በሮች እንዳለ ይከፈታሉ። ምክንያቱም ኸይር የሚሰራው ብዙ ነዋ። ወደ መስጂድ የሚጎርፈው ብዙ ነዋ። ከቁርአን ጋር የሚገናኘው ዓመቱን ሙሉ ቁርአን ያላየ ሰው ቁርአን የሚከፍትበት ወር ነዋ። ሰደቃ አልገራ ያለው ሰው በዚህ በረመዳን ስንቱን የሚያስፈጥርበት ወር ነው። ስንቱን የሚኻድምበት፣ ስንቱን የሚያግዝበት፣ ለየቲሙ ለመሳኪኑ ለስንቱ አቅመ ደካማ የሚደርስበት ወር ነው። የጀነት በሮች ዝግጁ ሆነው ይጠብቃሉ። የጀነት ስራዎች የሚበዙበት ስለሆነ ማለት ነው። ከዛ ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም? የጀሃነም በሮች ደግሞ የሚቆለፉበት ወር ነው፣ የሚዘጉበት ወር ነው። በዚህ ወር ውስጥ አንዲት ሌሊት አለች አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያቺ ሌሊት ኸይሩን ሚን አልፍ ሸህር ከ1000 ወራት በላይ ትበልጣለች አሉ። ያቺን የአንድ ሌሊት ያቺን ለይለተል ቀድር የምትባለዋን ሌሊት በዒባዳ እያሳለፈ ንቁ ሆኖ አላህን በሚያስደስት ሁኔታ ያሳለፈ ሰው የዛን ዕለት የሚያገኘው ኸይር፣ የሚያገኘው በረካ፣ የሚያገኘው ምንዳ ከስንት ዓመት ይበልጣል? ከ1000 ወራት። አስባችሁታል? 83 ዓመት ከምናምን የዛ ሁላ ዓመት ኸይር እንደሰራ ይቆጠርለታል። አላህ ጀለ ጀላሉ ምን ያክል ረሕማን እንደሆነ ተመልከቱት። ምን ያክል አላህ ለኛ አዛኝ እንደሆነ ተመልከቱት። በዚህ ባለፉ ወራቶች ውስጥ ያለፈው ረመዳን አሳልፈን ከዛ በኋላ ባሉ ጊዜያቶች ውስጥ ስንት አላህን የሚያስከፋ ነገር ሰርተናል። ስንት አላህን የሚያስቆጣ ነገር ሰርተናል። ስንት የሰው ሐቅ የበላ አለ። የስንቱ እንባ ያለበት ሰው አለ። በጣም ብዙ ሕቁቆች ተደራርበውብን ይሆናል። ያጓደልናቸው ብዙ ኸይር ስራዎች ይኖራሉ። የሰራናቸው የፈጸምናቸው ብዙ ኃጢአቶች ይኖራሉ። ያም ከመሆኑ ጋር ግን አላህ አሁንም ይኸው ፍርሳ ይኸው እድል ያ ባግየል ኸይር አቅቢል፣ አንተ ኸይር ፈላጊ ሆይ፣ አንተ ከአላህ ጋር መታረቅ የምትፈልግ ሰው ሆይ፣ ከአላህ ጋር ጥሩ ዓላቃ ጥሩ መስመር መዘርጋት የምትፈልግ ሰው ሆይ፣ ወንጀሎቼ ከብደውኛል፣ ወንጀሎች ተደራርበውብኛል፣ ጀርባዬን አጉብጠውታል፣ ከብደውኛል፣ ሸክም ሆነውብኛል ምትል ሰው ሆይ፣ ያንን ማራገፍ የምትፈልግ ሰው ሆይ አቅቢል፣ ይኸው ወሩ መጥቷል፣ ና እድሉ ይኸውና። ሐቂቃ የምትፈልግ ከሆነ ሲድቅ ካለ ረመዳን እድል ነው። ለምን አይነት ሰዎች? ከአላህ ስብሓነሁ ወተዓላ ጋር ርቆ መኖር ለከበዳቸው ሰዎች ረመዳን ለነሱ ትልቅ እድል ነው። ትልቅ ፌሽታ ነው። ትልቅ ደስታ ነው ረመዳን ሲመጣ። ቁል ቢፈድሊላህ ወቢረሕመቲህ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን። ከአላህ ፈድል ከአላህ ትሩፋት መገለጫዎች ውስጥ ከአላህ እዝነት መገለጫዎች ውስጥ
አንዱ የሆነው ይህ የረመዳን ወር ነው። ለዚህ ኡማህ አላህ የሰጠው ትልቅ እድል። ከዚህ ቀደም የሚኖሩ የነበሩ ህዝቦች በእድሜም አላህ ብዙ እድሜ ዱንያ ላይ እንዲቆዩ ያደርጋቸው ነበር። ብዙ ዓመታትን ከአባታችን አደም ዓለይሂ ሰላም አንስቶ ብንመለከት 1000 ዓመት፣ 800 ዓመት፣ 500 ዓመት ዱንያ ላይ የሚቆዩ ሰዎች ነበሩ። እዚህ ዱንያ ላይ ሲቆዩ እንግዲህ ሰውየው ሳሊሕ ከሆነ 500 ዓመት የሚሰራውን ዒባዳ አስቡት። አላህ በሰጠው እድሜ ላይ የነቢዩ ዓለይሂ ሰላቱ ወሰላም ኡማህ ደግሞ አቅሰሩ ናሲ አዕማራ፣ በእድሜ ከየትኛውም ኡመት ያነሰ እድሜ ነው የተሰጠን። ነገር ግን አላህ በዚህ እድሜ ውስጥ እነዛ የሰሩበት 500 ዓመት ኖረው 1000 ዓመት ኖረው እዚህ ዱንያ ላይ ብዙ ኸይር ስራ የሰሩ ሰዎች ከነሱ እንድንቀድም ግን እንዲህ ያለ ወር እንደ ረመዳን ያለ ወር አላህ ሰጠን። እንደ ለይለተል ቀድር ያለችን ሌሊት አላህ ለዚህ ኡማ አደለ እና እንዲህ ያለ እድል አላህ ሰጥቶት ይህንን ወር አላህ ገጥሞት ወንጀሉን አለማስማር፣ ወደ አላህ ተባረከ ወተዓላ አለመቃረብ፣ ከአላህ ጋር አለመታረቅ ምን ያለ እድለ ቢስነት ነው። ይህ እድል ተሰጥቶት ይህንን እድል አለመጠቀም ማለት ትልቅ ኪሳራ ነው። መን ሑሪመ ኸይረሃ ፈቀድ ሑሪም፣ የለይለተል ቀድርን ኸይር መልካም ነገር የተነፈገ የተከለከለ ሰው ኸይር የተባለን ነገር ሁላ ተከልክሏል አሉ። የዛችን ሌሊት ኸይር ማግኘት ያቃተው ሰው እዚህ ሸህሩ ረመዳን ሲመጣ እያችሁ ልባቸውን በዚህ መልኩ ያነሳሷቸው ነበር ረሱሉላህ ሰለላሁ ዐለይሂ ወሰለም። የሚያጅበው ይሄ ብቻ አይደለም፣ እነሱ ላይ የዘሩባቸው ይህ ዐዘማ ይህ የረመዳን ልቅና ረመዳን 10 ቀን ሲቀረው 20 ቀን ሲቀረው ብቻ አይደለም ረመዳን የሚያስቡት ቀብለ 6 አሽሁር ከ6 ወራት በፊት ረመዳን ከመድረሱ ከ6 ወር በፊት እኛ አስለን ረመዳን የሚባለው ዘንግተ ነው። በዛ ሰዓት እነሱ ግን ምን ብለው ዱዓ ያደርጉ ነበር? አላሁመ በልግና ረመዳን፣ አላሁመ በልግና ረመዳን። በዚህ ሰዓት ሆኖ እኮ ይህንን ዱዓ ማያደርግ ራሱ ስንታል። አላህ ይዘንል። በዚህ ሰዓት ይህን ያክል ቅርበት ኖሮት ረመዳን አላሁመ በልግኒ ረመዳን፣ እንደው በአምነ በአማን በዓፊያ በሰላም ንጹህ በሆነ ልብ ረመዳን አድርሰኝ ብሎ ዱዓ ማያደርግ ስንታል። ረመዳን እንዴት እንቀበለው ብለን ስናስብ መጀመሪያ አላህ እንዲያደርስህ ዱዓ በማድረግ ተቀበለው። ረመዳን ምን እናውቃለን እኛ? አሁን 6 ቀን ቀረው 7 8 ቀን ቀረው። በእነዚህ ቀናቶች ዱንያ ላይ እንቆይ አንቆይ ምን ምናውቀው ነገር አለ? ተፈርሞ ትቆያለህ የዚህ ዓመት ረመዳን አብሽር 30ንም ታገኛለህ ተብሎ ወረቀት ፊርማ የተሰጠው ሰው አለ? የተቀበለ ሰው አለ? የለም። ዛሬ እንዋል፣ የዛሬዋ ሌሊት የዛሬዋ ፀሐይ እኛ በህይወት እያለን ትጥለቅ ወይ እኛ ዱንያን ለቀን ትጥለቅ ምናውቀው ነገር አለ? አለ እንደሚያውቅ ያረጋገጠ ሰው አለ? ስለዚህ መጀመሪያ ዱዓ እናድርግ፣ አላሁመ በልግና ረመዳን። ምክንያቱም ረመዳንን መወፈቅ ረመዳንን ማግኘት ማለት ቀላል ነገር አይደለም። ኸይሩ ናስ መን ጣለ ዑምሩህ ወሐሱነ ዐመሉህ። መልካም ሰው ብሎ ማለት አሉ ነቢዩ ዓለይሂ ሰላቱ ወሰላም ከሰው ሁላ ምርጥ ሰው ብሎ ማለት በላጭ ሰው ብሎ ማለት መን ጣለ ዑምሩህ እድሜው የረዘመለት ሰው ነው አሉ። ከዛ ደግሞ እድሜው ረዝሞለት ደግሞ ወሐሱነ ዐመሉህ ስራው መልካም የሆነለት ስራው ያማረለት። ረመዳንን ማግኘት ረመዳን ላይ መድረስ ቀላል እንዳልሆነ ትልቅ ደረጃ እንዳለው ከሚያስረዱ ሐዲቶች ውስጥ አንድ ዐጂብ የሆነ ሐዲት ላስታውሳችሁማ። ጠልሐቱ ብኑ ዑበይድላህ ይዘግባል፣ ይነገረናል ስለ 2 ሰዎች። እነዚህ 2 ሰዎች ሲሰልሙ በአንድ ጊዜ ነበር የሰለሙት በነቢዩ ዓለይሂ ሰላቱ ወሰላም ዘመን ማለት ነው። ነገር ግን አንደኛው ከአንደኛው ይበልጥ በጣም ኢጅቲሃድ ያደርግ ነበር ይላሉ። ዒባዳ ላይ፣ ቅያመ ለይል ላይ፣ ሰላተል ጀማዓ ላይ፣ ሱና ሰላቶች ላይ፣ ጾም ላይ፣ ሰደቃ ላይ ካነ አሸድ ኢጅቲሃድን በጣም ኢጅቲሃድ ያደርግ ነበር አሉ። ያኛው ደግሞ እምብዛም እንደሱም አይደለም መጠነኛ ኢጅቲሃድ ያደርግ ነበር። ገዝዋ ወጡ፣ ጦር ሜዳ ወጡ፣ ጂሃድ ወጡ። ከዛ ያኛው ካነ አሸድ ኢጅቲሃደን አብዝቶ ጥረት ያደርግ የነበረው ሰው ሸሂድ ሆናሉ። አላሁ አክበር! ሸሂድ ለዲን ብሎ ነፍሱን ሰዋ ማለት ነው። ለዲን ሲል ያለውን ውድ ነገር ለአላህ ስብሓነሁ ወተዓላ ሲል ሰዋ፣ ፊ ሰቢልላህ ሜዳ ላይ ሞተ። ከዛ ከተወሰኑ ጊዜያት በኋላ በመናም ተመለከትኩኝ ይላል። ማን? ጠልሐ ቢን ዑበይድላህ። በህልሜ ተመለከትኩኝ
በህልሜ ስመለከት ጀነት ደጃፍ ላይ ሆኜ እነዚህን ሁለት ሰዎች በድንገት ተመለከትኳቸው። ያኒ አንደኛው ከተወሰነ ጊዜ በኋላ አመት ቆይቶ ወደ አኺራ ሄዷል። ሸሂድ የሆነው ቀድሞ ሞቷል። ሁለተኛው አመት ቆይቶ ወደ አኺራ ሄዷል። ከዛ በኋላ ነው በመናም ተመለከትኩኝና ጀነት ደጃፍ ላይ ቆመን የጀነት በር ተከፈተ። አንድ ከፋች ከፈተና ቀድሞ የሞተውን ሸሂድ የሆነውን እሱን አዘገየውና አንድ አመት ቆይቶ የሞተውን ሰው አስገባዋል ወደ ጀነት። ከዛኛውን ምን አለው? ሸሂድ ሆኖ የሞተውን በጣም ኢጅቲሃድ ያደርግ የነበረውን ሰው ምን አለው? ያ ጀነት በር የከፈተው ሰው አንተ ቆይ ገና ነው ብሎ አዘገየው፣ እዛው አቆየዋል። አንደኛውን አስገባው። በዚህ ነገር ከህልሜ ስነሳ በጣም ተዓጀብኩኝ፣ ተገረምኩኝና ለሰሐባዎች ነገርኳቸው። ሰሐባዎች በጣም ተዓጅበው ማውራት ጀመሩ። ነቢዩ አለይሂ ሰላቱ ወሰላም ይሄ ወሬ ደረሳቸው። በምንድን ነው የምትገረሙት አሏቸው። ምንድን ነው የምትደነቁበት የምትገረሙበት ጉዳይ? አይ ጠልሓ ቢን ዑበይድላህ እኮ ስለ ሁለት ሰዎች እንዲህ አይነት መናም ተመለከተ። ስለነዛ ሰሐባዎች አንዱ በጣም ኢጅቲሃድ ያደርግ ነበር፣ እንደውም ሲሞት ሸሂድ ሆኖ ነው የሞተው። አንደኛው ግን እምብዛም ኢጅቲሃድ አያደርግም ነበር፣ ነገር ግን አንድ አመት ቆይቶ ነው የሞተው። ከዛኛው አንድ አመት ቆይቶ ነው የሞተው። ጀነት ላይ ቀድሞ ያኛው ሲገባ ተመለከተ ጠልሓ ቢን ዑበይድላህ። ይሄ እኮ ነው የገረመን አሏቸው ነቢዩ ዓለይሂ ሰላቱ ወሰላም። እና ታዲያ ይሄ ምን ይገርማል አሏቸው። ያኛው ከዛኛው የበለጠ አንድ አመት ዱንያ ላይ አግኝቷል ነበር እንዲህ አሏቸው። አዎ አሏቸው። ከዛ አለይሰ ቀድ አድረከ ረመዳን አሏቸው። ረመዳንን አግኝቷል ነበር እንዲህ ያሰው አሏቸው ነቢዩ ዓለይሂ ሰላቱ ወሰላም። ረመዳንን አላህ ወፍቆት አልነበር ወይ? ዱንያ ላይ ሆኖ አንድ አመት ቆይቶ ረመዳንን አግኝቷል ነበር። ፈሳም ወሰላ ከዛ ወከዛ ሚን ሰጅዳ፣ ይህን ያክል ሰላት ሰግዶ አልነበር እንዲህ አሏቸው ነቢዩ ዓለይሂ ሰላቱ ወሰላም። ታዲያ በሁለቱ መካከል እኮ ያለው ልዩነት ከማ በይነ ሰማእ ወልአርድ ነው አሏቸው። የሰማይና የምድር ያክል ርቀት ነው ልዩነታቸው አሏቸው ነቢዩ ዓለይሂ ሰላቱ ወሰላም። ምን ስላገኘ? ረመዳን ቀድ አድረከ ረመዳን። እስቲ ሁላችንም አላሁመ በሊግና ረመዳን እንበል። አላሁመ በሊግና ረመዳን፣ አላሁመ በሊግና ረመዳን። ትልቁ ለረመዳን ስንዘጋጅ የምንዘጋጅበት ወሳኙ ነገር ዱዓ ማድረግ ነው። ከዛ ቀጥሎ አሁንም ሰለፎች ቀደምቶች እንዴት ነበር ረመዳንን የምትቀበሉት፣ ረመዳን እንዴት ነበር የምትዘጋጁለት ብለን ስንጠይቅ ሰይዱና ዓብዱላህ ቢን መስዑድ ረዲየላሁ ተዓላ አንሁ ተጠየቁ። ከይፈ ኩንቱም ተስተቅቢሉነ ሸህረ ረመዳን፣ የረመዳንን ወር እንዴት ነበር የምታስተናግዱት፣ እንዴት ነበር ለመቀበል የምትዘገጃጁለት ተብለው ሲጠየቁ ምን አሉ? ማ ካነ አሐዱና የጅሩእ አሉ፣ አንዳችንም አንደፍርም ነበር አሉ፣ ድፍረት አይኖረንም ነበር አን የስተቅቢለ ልሂላል፣ የረመዳንን ጨረቃ ለመገናኘት የረመዳን ወር ለማግኘት አንዳችንም አንደፍርም ነበር። ወፊ ቀልቢሂ ዘረቱ ሒቅድን ዓላ አኺህ ልሙስሊም፣ በአንድ ሙስሊም ወንድሙ ላይ ቅንጣት ያክል ጥላቻ ኖሮበት፣ ምቀኝነት ኖሮበት፣ ቂም ኖሮበት ረመዳንን ለመቀበል ማናችንም አንደፍርም ነበር አሉ። አላሁ አክበር። ቀልባችንን አሁን ዞር ብለን እንመልከተው። ስንቱ ላይ ቂም ይዟል፣ ስንቱ ላይ ጥላቻን አዝሏል፣ ስንቱን ለመበቀል ተዘጋጅቷል ቀልባችን፣ ከስንቱ ጋር ጸቡስ ገብቷል፣ ስንቱን እንደው እድሉን ባገኘሁና እንዲህ ባደርገው ብሎ ቀልባችን ስንት ነገር አቆሯል ውስጡ ላይ። አላህ ይዘንልን። በዚህ ቀልብ ነው ረመዳን የምንገናኘው። ይሄኔ እኮ ይሄን ሁላ ቆሻሻ የያዘ ቀልብ ቤቱን ደሞ አጽድቶታል። ይሄኔ ምንጣፉን ቀይሯል። ምን ዋጋ አለው? ቀልብህ በዚህ ያክል ደክርቶ በዚህ ያክል ቆሽሾ ቤትህ ቢጸዳ ምን ዋጋ አለው ለረመዳን? ኢነላህ ላ የንዙሩ ኢላ ሱወሪኩም ወላ ኢላ አጅሳሚኩም፣ እላያዊ ገጽታችሁን አላህ አይመለከትም። አላህ ከሱ ሓጃ የለውም። የቤትህ መንጻት፣ የቤትህ መዋብ፣ የቤትህ ማሸብረቅ ለአላህ ሓጃ የለውም። አላህ የሚመለከተው አላህ የሚፈልገው ዋና ምንድን ነው?
ወላኪን የንظሩ ኢላ ቁሉቢኩም አላህ የሚመለከተው ልባችሁን ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የውመ ላ የንፈዑ ማሉን ወላ በኑን ገንዘብ በለው ልጅ በለው ምን በለው የማይጠቅምበት ቀን ነው ቅያማ ቀን። ምንድን ነው የሚጠቅመው? ኢላ መን አተላህ ቢቀልቢን ሰሊም ሰላማዊ የሆነ ቀልብ ይዞ ከመጣ ሰው በስተቀር። ረመዳን እንዲደሰትብህ ትፈልጋለህ? ረመዳንን በምርጥ አቀባበል መቀበል ትፈልጋለህ? ቀልብህን አንጻለት፣ ቀልብህን አጥራለት፣ ንጹህ አድርግለት፣ አፉ በል፣ ሰዎችን አፉታ ጠይቅ፣ ለሰዎች አፉ አድርግ። ሰው እንዴት የሰው ጥላቻ ኖሮበት አይደለም ዓመት አይደለም ወር እንዴት አንድ ሌሊት ሰው ያድራል? ምክንያቱም አላህ እየተመለከተው ነው ቀልብህን። ቀልብህ መሐሉ ነظሪላህ የአላህ የእይታው የምልከታው ማረፊያ ነው። አላህን ቀልብህን ሲያየው አላህ የሚጠላውን ነገር እንዲያይ እንዴት ትፈቅዳለህ? ሒስድ ኖሮበት ምቀኝነት ኖሮበት ቀልብህ ኩራት ኖሮበት መጥፎ ሐሳብ ኖሮበት ቀልብህ ላይ እንዴት ረመዳን ትቀበላለህ? ነቢዩ ዓለይሂ ሰላቱ ወሰላም ተጠየቁ፣ መን አፍضሉ ናስ ከሰው ሁላ አፍضል ፋጢል በላጭ የሆነው ማን ነው ተብለው ተጠየቁ። አሽረፈል ኸልቅ ረሱለላህ ሰለላሁ ዓለይሂ ወሰለም ምን ብለው እንደመለሱ ስሙ። ኩሉ መኽሙሚል ቀልብ ሰዱቂል ሊሳን ልቡ መኽሙም የሆነ አሉ መኽሙም የሆነ አንደበቱ ደግሞ እውነተኛ የሆነ ብለው ተናገሩ። ከዛ ሰሓባዎች ሰዱቁል ሊሳን ናዕሪፉሁ ንግግሩ እውነተኛ የሆነ እናውቀዋለን፣ ይሄንን መኽሙመል ቀልብ ግን ማለት ምን ማለት ነው አሏቸው። ማ መኽሙሙል ቀልብ ይሄ ለእኛ አዲስ ነው፣ ምን ማለት ነው አብራሩልን ሲሏቸው ቃለ አልቀልብ አተቂይ አነቂይ አለዚ ላ ጊለ ወላ ሕቅደ ወላ ሐሰደ ፊህ። አላሁ አክበር። እንዲህ ያለውን ልብ አላህ እድለን፣ እንዲህ ያለውን ልብ አላህ እድለን። ይህን በመሰለ ልብ ረመዳን የምንቀበል አላህ ያድርገን። ቀልብ ተቂይ አሉ፣ በተቅዋ የተሞላ ረመዳን አላህ የሚልክልን ለምንድን ነው? ዋና ዓላማው ምንድን ነው? ታርጌቱ ለዓለኩም ተተቁን ተቅዋን እንድታነግቡ ዘንዳ ተቅዋ ልባችሁ ላይ እንዲሰርጽ ተቅዋን እንድታዳብሩት ይለናል አላህ። ስለዚህ መኽሙመል ቀልብ ተቂይ የሆነ ቀልብ አሉ፣ አነቂይ አሉ የነጻ ንጹህ የሆነ ቀልብ አሉ። አላህ ሲመለከተው አላህ የሚደሰትበትን ነገር እንጂ ሌላን ነገር አላህ ማያይበት ቀልብ፣ ጥላቻ የሌለበት ሙስሊም ወንድሙ ላይ ለሁሉ ኸይርን የሚያስብ ለሁሉ መልካም የሚያስብ ሑስነ ظን የተሞላ ያየውን ሁላ በመልካም የሚጠረጥር ቀልብ፣ እንዲህ ያለ ቀልብ ነው ነቅይ ቀልብ አሉ። አለዚ ላ ጊለ ወላ ሕቅደ ወላ ሐሰድ እንዲህ ያሉ ቆሻሻዎች አላህ የማይፈልጋቸው የትኛውም ዓለም ላይ ያለ የሕክምና ቦታ ላይ ሄደህ እስቲ ቀልቤ ላይ ሕቅድ አለ አውጣልኝ ብትለው ሊያወጣልህ የማይችላቸው በሽታዎች። ሂድ ታይላንድ ሂድ አለም ይባል ኮሪያ ሂድ የትም ሆስፒታል ሂድ ሒስድ አለብኝ አውጡልኝ ብትል በሰርጀሪ ያወጡልሃል? ያወጡታል? ካለ ንገሩን። አለ ብዙ በሽታ ንገሩን። አለ እንዴ? የለም። እዚያ አላህ በለው። ይህንን ሊያስወጣ የሚችለው ማን ነው? አላህ። አላሁመ አቲ ነፍሲ ተቅዋሃ። ነቢዩ ዓለይሂ ሰላቱ ወሰላም ካነ የድዑ ቢሃዛ ዱዓ፣ ይህንን ዱዓ ያደርጉ ነበር። አሽረፈል ኸልቅ ምድር ላይ ካሉ ቀልቦች ሁላ አጥሀር ቀልብ የያዙት አንቃ ቀልብ አርቃ ቀልብ አትቃ ቀልብ የያዙት ረሱለላህ ሰለላሁ ዐለይሂ ወሰለም ካነ የድዑ አላሁመ አቲ ነፍሲ ተቅዋሃ ወዘኪሃ አንተ ኸይሩ መን ዘካሃ ወልዩሃ ወመውላሃ። አላሁ እንዴት ያለ ዱዓ ነው! እንዴት ያማረ ዱዓ ነው! ለእኛ ደግሞ ምን ያክል የሚያስፈልግ ዱዓ ነው! ያ አላህ ለነፍሴ አንተን የምትጠነቀቅበትን አቅም ስጣት ይሉ ነበር። አጥራት አንተ ኸይሩ መን ዘካሃ፣ ከአንተ በላይ ማን ሊያጠራት ይሉታል አላህን ጀለ ጀላሉ። አንተ ነህ ተቆጣጣሪዋ፣ አንተ ነህ አቅም ያለህ ያ ረብ አንጻት ይሉት። አላህ አንጻልና ቀልባችን። በዚህ መልኩ ነበር ረመዳንን የሚቀበሉት። ሱፊያን ቢን ዲናር አንድ አጂብ ነገር ደግሞ ልጨምርላችሁ። ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሱፊያን ቢን ዲናር
ታላቅ የአላህ ስብሓነሁ ወተዓላ ሰው ዓሪፍ ቢላህ እና ቁልቱ ሊአቢ በሺር አሉ። አቢ በሺር ለተባሉት ደግሞ ሌላ ዓሊም ዓሪፍ ቢላህ አልኳቸው አሉ እስቲ አኽቢርኒ አን አዕማሊ መን ካነ ቀብለና ከእኛ በፊት እስቲ ስለነበሩት ስለ ታቢዒኖቹ ስለ ሰሓባዎቹ ስለ እነሱ እስቲ እንደው አሕዋል ንገረኝ። እንዴት ነበር ዒባዳቸው ከአላህ ጋር ያላቸው? የሚጠይቁት ስለ ዱንያ አይደለም፣ የሚጠይቁት ቀልባቸው ላይ ስለሚያስጨንቃቸው ነገር ነው። አላህን እንዴት ነው ማስደሰት ያለብን ብለው ስለሚያስቡበት ነገር ነው እንጂ እንዴት ሰርተው ነው ፎቅ የገነቡት አይደለም የሚጠይቁት። እንዴት ሰርተው ነው ይህን አይነት መኪና የገዛው ብሎ አይደለም የሚጠይቁት። የሚጠይቁት አኽቢርኒ አን አዕማሊ መን ካነ ቀብለና፣ ሰላታቸው፣ ሰደቃቸው፣ ሲያማቸው ምን ይመስላል እስቲ ነገር ብሎ ሲጠይቅ አቢ በሺር ምን ብለው መለሱ መሰላችሁ? ካኑ ያዕመሉነ የሲራ ወዩእጀሩነ ከሲራ አሏቸው። ብዙ ዒባዳ እንዳትጠብቅ፣ ይሄ የበዛ ሰላት የበዛ ሰደቃ የበዛ ጾም እንደዛ እንዳትጠብቅ። ትንሽ ነበር የሚሰሯቸው ኸይር ስራዎች ውስን ናቸው። ነገር ግን ወዩእጀሩነ ከሲራ አላህ ዘንድ ግን ብዙ ነበር የሚመነዱት። አላህ ዘንድ ያላቸው ደረጃ፣ የሚያገኙት ቦታ፣ የሚያገኙት ክብር አላህ ከስራ መብዛት ማነስ ሐጃ አለው እንዴ? አለው እንዴ? ንገሩኝ እስቲ። ትንሽ የሆነ በንጹህ ቀልብ የተሰራ ጥርት ያለ ትንሽ ኸይር ስራ አላህ ዘንድ ትልቅ ዋጋ አለው። ነገር ግን በቆሸሸ ልብ፣ በተበላሸ ልብ፣ በሪያ በሱምዓ የምትሰራው ኸይር ስራ ምንም ያክል ቢበዛ አላህ ጋር ምንድን ነው? ዜሮ። አላህ ጋር ዋጋ ቢስ ነው፣ ዋጋ የለውም። እንዴት ነው ይሄ? በምንድን ነው ትንሽ ሰርተው ብዙ ሊያገኙ የቻሉት ብዬ ጠየቅኩትኝ አሉ። ወቢመዛክ እንዴት ሊያገኙት ቻሉ? ቃል እችን በአላህ እናስምርበት። ያ አላህ በዚህ ዘመን ያጣነው ትልቅ ነገር ይሄ ነው። ወላሂ ብዙ ሰጋጅ ራሱን ሲፈትሽ ይሄንን ነገር ያጣዋል፣ ቀልቡ ላይ ውስጡ ላይ ያጣዋል። ብዙ ሰደቃ አድራጊ ራሱ ጋር ዞር ሲል ይሄንን ነገር ያጣዋል። ይሄ ነገር ከተበላሸ እኛ ጋር ከሌለ ደግሞ ስራዎቻችን ዜሮ ናቸው። ለምንድነው? ቃለ ሊሰላመቲ ሱዱሪሂም ልባቸው ሰላም ስለሆነ አሉ። ልባቸው ሰላም ስለሆነ የሆነ ሰው ሰራ፣ አተረፈ፣ ጥሩ ነገር አገኘ፣ ደስ ይላቸዋል። ከሱ በላይ ይደሰታሉ፣ አይመቀኙም። እንዲያገኝ ይበልጥ አላህ እንዲጨምርለት ዱዓ ያደርጉለታል። አብሮ ከጎን የሚሰራው ባለሱቅ ዛሬ በደንብ ብዙ ከስተመር በዛለት፣ ብዙ አተረፈ፣ ብዙ ሰራ፣ ይደሰታሉ፣ አይናደዱም፣ አይበሳጩም። ሰው መጥፎ ነገር ደረሰበት፣ አደጋ ደረሰበት፣ ችግር ደረሰበት፣ ያዝናሉ፣ ይሰማቸዋል። ሰላመተ ሰድር ሃዛ ሰው አስቀየማቸው፣ ሰው ሐቃቸው ላይ ተረማመደ፣ መብታቸውን ነካ፣ አፉ ይላሉ። ምክንያቱም ያቁታላ አፉ በማለት ማን እንደሚያስደስቱ አላህ ጀለ ጀላሉ። እነሱ የሚያዩት ሰውየው ተከፋ፣ ሰውየውን አናደድኩት አላናደድኩት፣ ተበቀልኩት አልተበቀልኩት አይደለም። አላህ በዚህ ሰዓት የሚያስደስተው ምንድን ነው? ፈመን ዓፋ ወአስላሐ ፈአጅሩሁ ዐለላህ። ከዚህ በላይ ምን ዓፉ እንድትል ምን የሚገፋፋህ ነገር አለ? አጅርህ በእኔ ላይ ነው፣ ልክ የለውም፣ መጠን የለውም፣ አንተ ብቻ ዓፉ በል አለ አላህ። ምን ትፈልጋለህ ሌላ? ማዛ ተሕታጅ ማዛ ቱሪድ? ምን አለ ሌላ? አለ የምታስቡት? አላህ ጀለ ጀላሉሁ በእኔ ላይ ነው፣ የእሱ ክፍያ በእኔ ላይ ነው አለ። ይህን አክል ነውም እኮ አላለም። እንደው ግልጽ ነው። ፈመን ዓፋ ዓፉ ብቻ አይደለም እኮ እንደው ወአስላሐ ለነፍስያ ምን ያክል ይከብዳል። የበደለህን ሰው ዓፉ ብለኸው ከዛ ደግሞ ወአስላሐ የነበረውን ነገር ያስተካከለ የተሰበረ ቀልብ ሙሉ በሙሉ ወደ ነበረበት ሲመለስ ማለት ነው። አስባችሁታል? ይቻላል። አላህን አስችለኝ በሉት፣ ይቻላል። አላህ ነው የሚደሰትባችሁ። አላ ቱሒቡነ አን የግፊረ አላሁ ለኩም፣ አላህ ይቅር እንዲላችሁ አትፈልጉም ወይ? ረመዳን ላይ የምናበዛው ዱዓ ምንድን ነው? አላሁመ ኢነከ ዓፉውን ከሪሙን ቱሒቡል ዓፍወ ፈዕፉ ዐና ያ ከሪም። ይህንን ዱዓ እናደርጋለን እኮ አይደለም? አንተ ግን እዚህ ዓፉ ማለት አቅተዋል። አላህን ደግሞ ዓፉ በለኝ እያልከው ነው። ብዙ አጥፍቻለሁ፣ ብዙ በድያለሁ፣ ብዙ አጉድያለሁ፣ ያ አላህ ይቅር በለኝ። ትንሽ ያስኬዳል እንዴ? እንደው አላህ ዓፉ እንዲልህ እኔ ይበልጥ የተገባሁኝ ነኝ ዓፉ ለማለት እንዲልህ
አንተ አፉ በል። ገንዘብህን በልቶታል የሆነ ሰው መክፈል አልቻለም፣ እስካሁን አልከፈለም። አፉ በለው በስ ሳሚሕ፣ ይቅር በለው፣ እለፈው። አላህ ያልፋሃል። ያንተ እኮ ይከፋል፣ ያንተ እኮ ይበዛል እኮ። አላህ በእያንዳንዷ ነገር አፉ ባይልህ አላህ ይዘንልንና አፉ ባይለን ኖሮ እንደው እዚህ ዱንያ ላይ የሚንቀሳቀስ ፍጡር ይኖር ነበር? ይንቀሳቀስ ፍጡር ይኖር ነበር? ይነግረናል እኮ አላህ ይቅር ባይላቸው ኖሮ ባያልፋቸው ኖሮ ምድር ላይ አንድም ተንቀሳቃሽ አይኖርም ነበር። ነገር ግን አላህ ወያዕፉ ዐን ከሲር፣ አብዛኛውን አፉ እያለህ ነው አላህ፣ እያለፈህ ነው አላህ፣ አይቶ እንዳላየ ዑዝር እየሰጠህ ምክንያት እየሰጠህ ነው አላህ ጀለ ጀላሉ። ስለዚህ አፉን በል። ረመዳንን ስንቀበል መጀመሪያ አድርሰን ዱዓ እናድርግ። ሁለተኛ ምን እናድርግ? አፉ፣ ቀልባችን ንጹህ እናድርግ። ቤቱንም እናጽዳ። ከቤቱ በላይ ግን የአላህን ቤት ደግሞ እናጽዳ። የአላህ ቤት የሙእሚን ቀልብ ነው። ላኢላሃ ኢለላህ ያሳደርክበት ቀልብ ነው። በይቱ ረብ ሃዛል ቀልብ፣ የአላህ ምልከታ የሚያርፍበትን እናጽዳ። ሌላው ንያ እናድርግ። ከአሁኑ ይህ ረመዳን በምን አይነት መልኩ ነው ማሳለፍ ያለብኝ? ኹጣ እናውጣ፣ ፕሮግራም እናውጣ፣ በርናሚጅ እናውጣ። የ24 ሰዓት ፕሮግራሜ ምን መምሰል አለበት? ዋጋ የምትሰጠው ከሆነ ረመዳን እንደ ትልቅ የህይወት እድል አጋጣሚ የምታየው ከሆነ ከአሁኑ ኹጣ አውጣ፣ ፕሮግራም አውጣ። እንዴት ነው ማሳለፍ ያለብኝ? እንዳለፉት ረመዳኖች ዝም ብሎ በዝባዝንኬ ሊያልፍ እንቅልፍ እንደተፈለገ እየተኛ እንደተፈለገ እየተበላ ማታውን ቀን ጾሞ ማታ ቀን ያልበላውን የምናካክስበት فضول الطعام فضول المنام فضول الكلام فضول المخالطة مع الأنام ከሰዎች ጋር ትርፍ የሆነ ግንኙነት ዋጋ የሌለው የሆነ ግንኙነት ጓደኛ አሁንም አትመርጥም። ልክ ያለፈው ረመዳንህ እንዲበላሽ በአግባቡ እንዳትጾም ያደረጉ ጓደኞች አሁንም አብረው እንዲገቡ ትፈልጋለህ። ያ አኺ ይሄማ ለረመዳን ቦታ አልሰጠኸውማ፣ ዋጋ አልሰጠኸውም። ረመዳን አላህ እንካ ተጠቀም ብሎ የሰጠህን ትልቅ ኒዕማ እንደ ዋጋ አላየኸውም፣ እንደ ትልቅ ቦታ አላየኸውም። ስለዚህ ረመዳንን ስንቀበል ፕሮግራም እናውጣ። ከጠዋት ጀምሮ የሚኖረን የ24 ሰዓት ፕሮግራም ከአሁኑ እናስቀምጥ። ወረቀት ላይ ዘርዝረው ጀድወል አስቀምጥ ፕሮግራምህ። ከፈጅር በኋላ እንደዚህ እስከዚህ ሰዓት ድረስ ቁርአን ቀራለሁ፣ ከዚህ በኋላ እንደዚህ ይሄን አደርጋለሁ ፕሮግራም አውጣ። እንደ ቀላል እንዲያልፍ አይፈለግማ። የረመዳን ወር እንደ ሌላ ቀናት አይደለማ፣ እንደ ሌላ ወራት አይደለማ። ወንድሞቼ እህቶቼ፣ ወላሂ ትልቅ እድል ነው አላህ እየሰጠን ያለው። ይህ ረመዳን ያለፈው ረመዳን አይደለም። እንዳንሞኝ ቀጣይ ዓመትም ቢመጣ ይሄኛው ረመዳን አይደለም ቀጣይ የሚመጣው። በዚህ ረመዳን መጠቀም ትፈልጋለህ? ይህ ረመዳን የመጨረሻ ረመዳኔ ነው ብለህ አሳምነው ራስህ። ምን ብለህ አሳምነው? ምን አልኩኝ? ይህ ረመዳን የመጨረሻ ረመዳን የመሰናበቻዬ ነው ብለህ ወላሂ በዚህ ስሜት፣ በዚህ ሐሳብ፣ በዚህ እምነት ግቡበት። ረመዳን ስትገቡ አሁን የምትሰግደው ሰላት የመጨረሻ ሰላትህ ነው ቢባል፣ ከዛ በኋላ ወደ አኼራ ልትሄድ ነው ሌላ እድል የለህም ቢባል አንድ ሰው እንዴት ነው አሳምሮ የሚሰግዱ? صحيح ሱቅ ያስባል። አሁን የመጨረሻ ሰላትህ ነው ቢባል አንድ ሰው ሱቁን ያስባል። ጠዋት ሱቅ ከፍቶ እስካሁን የሰራው ምናምን ሂሳብ ይሰራል። ሰላት ላይ ቆም አይሰራም። በተቻለው አቅም በኹሹዕ በኹዱዕ ለመስገድ ይሞክራል አይደለም። ረመዳንንም በምርጥ ሁኔታ ማሳለፍ ከፈለክ ይህ ረመዳን የመጨረሻ ረመዳኔ ነው በሉ። በዚህ አይነት አመለካከት ረመዳን ግቡ፣ ፕሮግራም አድርጉ። በፕሮግራማችሁ ውስጥ ትልቁን ቦታ ስጡት ቁርአን ለመቅራት፣ ከቁርአን ጋር ያለንን ዓላቃ ከቁርአን ጋር ያለንን ግንኙነት ለማስተካከል። ምክንያቱም አላህ ጀለ ጀላሉ ይህንን ወር ያላቀበት ዋነኛና ትልቁ ምክንያት ሲነግረን አላህ ራሱ ሲነግረን ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን፣ ይህ ቁርአን ለሰው ልጅ ህይወት መመሪያ፣ ለዱንያ ለአኼራ ስኬት መጎናጸፊያ፣ የደስታን ህይወት የሚሰጠን ይህ ቁርአን ከአላህ ጀለ ጀላሉሁ የተሰጠን በነቢዩ ዓለይሂ ሰላቱ ወሰላም ላይ የተወረደልን የመጨረሻው ይህ መለኮታዊ መጽሐፍ የወረደው በምን ወር ነው? በረመዳን ወር። ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን። ከቁርአን ጋር ያለን ዓላቃ፣ ከቁርአን ጋር ያለን ግንኙነት ምን ይመስላል? ያለፈው ዓመት ላይ እስቲ ስንት አኽትመናል? ያለፈው ረመዳን ከወጣ ጀምሮ እስካሁን እስካለ
ሙእሚን ዳኢመን ዩሓሲብ ነፍሰህ ይሄን አትርሱ። ሁሌ ሒሳብ ያደርጋል ሙእሚን ከራሱ ጋር ራሱን ይገመግማል። ምን ላይ ነኝ? ትላንቴ ከትላንት ወዲያ ምን ይመስል ነበር? ዛሬ ውሎዬ ምን ይመስል ነበር? እያንዳንዷ ነገር ውድ ነች ሙእሚን ጋር። ዝም ብሎ የሚባክን በዋዛ ፈዛዛ የሚያልፍ ነገር የለም። ስለዚህ ያለፈው ዓመት ላይ እስቲ ስንት አክተመናል? ራሳችሁን ጠይቁ። እሺ ስንት ቁርአን ከፍተናል? ስንት ጁዝ ቀርተናል? ያለፈው ዓመት ረመዳን ቁርአን ስንከፍት ለካ ቁርአን አልቀራንም፣ ቁርአን መቅራት አንችልም። እሺ በዚህ ባለፈው 11 ወራት ቁርአን ለመቅራት ቁርአን ለመቻል ቁርአን ለማንበብ ምን ያክል ጥረት አደረግሽ? እውነት አሳስቦህ ከሆነ የአኺራ ጉዳይ የሚያስጨንቅህ ከሆነ ምን ያክል ተዘጋጅተህበታል? አይ ያለፈው ዓመት ምክንያት እንዳቀረብከው አሁንም ረመዳን ሲመጣ አሁንም ምክንያት ልታቀርብ ነው። ይሄ ስድቅ የለንም ማለት ነው። የመለወጥ እውነተኛ ፍላጎት የለንም ማለት ነው እንጂማ ኢን ተስዱቅላህ የስዱቅክ ከአላህ ጋር እውነተኛ ዓላቃ ቢኖርህ እውነተኛ ፍላጎት ቢኖርህ ወላሂ አላህ ያሳካልሃል። ፍላጎትህን መሻትህን አላህ ይሞላዋል። አጥብቀህ በቆራጥ በሆነ ንያ ብትፈልገው ያንን ነገር አላህ ይሰጣል፣ ያገራልሃል። ከይፈ ካነ ዓላቀቱሁም ማል ቁርአን ከቁርአን ጋር የነበራቸው ዓላቃ ምን ይመስል ነበር? አሁን ከስልክህ ጋር ያለ ዓላቃ ምን ይመስላል? እስቲ እዩት። የተወሰኑ ሰዓታት ከስልኩ ከራቀ ልክ ከባህር ውስጥ የወጣ አሳ ይመስላል። መኖር የማይችል መተንፈስ የማይችል ስልኩን ካልያዘ። በዚህ አይነት ደረጃ ላይ ነው ያለ ነው አሁን ከስልክ ጋር የምናሳልፈው ታይም። ሶሻል ሚዲያ ላይ ያለን ቆይታ ፌስቡክ ይገባል፣ ቲክቶክ ይገባል፣ ምን ይገባል። እዛ ውስጥ እየገባ የሚያሳልፋቸው ውድ ሰዓታቶች ቀብር ላይ ያሉ ሰዎች የሚመኙት ሰዓት ምን ነው? እንደው አንድ እድል ተሰጥቶን ዱንያ ላይ ለዓሊ አዕመሉ ሷሊሐን ፊማ ተረክት እንደው የተውኩት ብዙ ኸይር ስራ አለ፣ ያባከንኩት ብዙ ኸይር ስራ አለ፣ እንደው እድል ይሰጠን በተሰጠን እያሉ እኮ ይመኛሉ እኮ የቀብር ሰዎች። እንደው አላህ ጆሮ ቢሰጠና ብናደምጣቸው ምኞታቸው እኮ ይሄ ነው። የጀመርኩት ህንፃ አለ ልጨርሰው እኮ አይደለም ምኞታቸው። ግልጽ ነው። እቅድ ነበረኝ የሆነ መኪና ለመግዛት እሱን ይህ አይደለም ንያቸው። ለዓሊ አዕመሉ ሷሊሐን ፊማ ተረክት። ነገር ግን ከላ የለም ተዘግቷል። የሒሳብ ጊዜ ነው። ያቃሉ፣ ሁሉን ነገር ያረጋግጣሉ። ዋጋ ያለውን ዋጋ የሌለውን እርግጠኛ ናቸው። ከኛ በላይ ቀብር ያሉ ሰዎች አይተውታል፣ እየተመለከቱት ነው። ነገር ግን እንመለስ እድል የለም። ስለዚህ በዚህ ረመዳን ምን ያክል ቁርአን ለማክተም ነይተናል። ሰለፎች 3 ጊዜ ከነሱ 3 ጊዜ የሚያከትሙ ነበሩ። በ10 ቀን ማለት ነው። 5 ጊዜ የሚያከትሙ ነበሩ፣ 10 ጊዜ የሚያከትሙ ነበሩ። አብዛኛው እንደውም ይሄ ነው ይላሉ። በየ3 ቀኑ ያከትሙ ነበሩ ረመዳን ውስጥ በየ3 ቀን። ኢማም ሻፊዒ ኢማም ዘሀቢ ሲየር አዕላም ኑበላእ ላይ አስቀምጠዋል። ኢማም ሻፊዒ በረመዳን ወር የቀን 1 ኸትም ነበራቸው። በቀን ውስጥ 1 ያከትማሉ፣ 30 ጁዝ ያከትማሉ፣ 30 ጁዝ ይቀራሉ። የሌሊት 1 ኸትም ነበራቸው። ያም ደግሞ ከሰላት ውጪ ማለት ነው። ከሰላት ውጪ 60 ኸትም ነበራቸው። ከበደ ለመቀበል አቃተ። በጣም ሩቅ ስለሆነ የከበደ በጣም እኛ ሩቅ ስለሆነ እነሱ ጋር ስልክ የለም ያሻግላቸው፣ ማላ ያዕኒ የለም፣ ትርፍ የሆነ ወሬ የለም። እማይሆን ጓደኛ አጠገባቸው አይቀርቡም። ጓደኛ ይመርጣሉ። ጊዜያቸውን በፕሮግራም ነው የሚንቀሳቀሱት። 7 ሰዓት 8 ሰዓት ሰው ቁርአን ያከትማል እኮ በአግባቡ ቀርቶ ተጅዊዱን ጠብቆ ጉናውን መዱን ሸዱን ሳይተው በአግባቡ ቀርቶ ቁርአን ያከትማል። ሞክሩት፣ ጀርቡት። ጊዜውንም አላህ በረካ ያደርግለታል። ግልጽ ነው። በዚህ በረመዳን እንዲህ ያሉ ኸተማቶች እንዲኖሩን የመጨረሻ መዝጊያ ልንገራችሁማ። አቡበክር ብን አልዓያሽ የሚባሉ ታላቅ የቁርአን ሊቅ ነበሩ። የቁርአን ሊቅ ከኢማም ዓሲም ራዊዎች ውስጥ አንደኛው ማለት ነው። እሳቸው የመጨረሻ ወደ አኺራ የሚሄዱበት ህመም ላይ ሆነው ሰከራተል መውት ላይ ሆነው ሴት ልጃቸው ታለቅሳለች እየተመለከተቻቸው። ምንድነው የሚያስለቅስሽ አሏት። አንቺ ልጅ ሆይ ምንድነው የሚያስለቅስሽ አሏትና ለቀድ ختمت في هذا المكان 4000 ختمة እዚህ ቦታ ላይ ይሄ የምትመለከችው ቦታ ላይ እኮ 4000 ጊዜ ቁርአንን አختم ያለው አሏት። ስንት ጊዜ? 4000 ጊዜ ቁርአንን አختم ያለው። እንዲህ ያለ ሰው ለቀብር ህይወቱ ይፈራል? እንዲህ ያለ ሰው የቀብር ጨለማ ያሰጋዋል? ኑር እኮ ይዟል ቁርአን። ኑር እኮ
አኺራ ያስፈራዋል፣ መሰናክሎች ያስፈሩታል። ስለዚህ በዚህ ረመዳን ቁርአን ላይ ያለን አላቃ በጣም ትኩረት እናደርግበት ይገባል። በንጹህ ልብ ረመዳንን ከሚቀበሉት ባሮች አላህ ያደርገን።